ነበር። እሺ የምለውን ቃል አብረሽ እየተከተልሽ በሽ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሻል። ለአላህ ምስጋና ይገባው። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል አሁን ያልሽው የሸሃዳ ቃል የምስክር ቃል ነው። ትርጉሙ ምን ማለት ነው? አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ይሄ ነው። በቃ የመጀመሪያው የምትመሰክረው ስለ አምላክ ነው፣ ስለሌላ ስለማንም አይደለም። ያ አምላክ አንድና ብቸኛ ነው ብለህ ነው የምትመሰክረው። በተሻለ የአንድ አምላክ በአንድነቱ ላይ ያለው ማለት ነው። ጊዜ ካለህ ትንሽዬ እንድታስተዋውቅን ፈልጌ ነው። መውረድ ይችላል። መርሐባ። ባለቤት የሆነ ታላቅ ዓሊም ነበር። ፈሪዱ ዘማን ብለው ገልጸውታል። የዘመኑ ልዩ ማንም የማይደርስበት እንዳውም እርሱን አንዳንድ ዑለሞች እርሱ ከቀደሙት ሰለፎች መካከል ሊመደብ የሚችል የሆነ ታላቅ ሊቅ ነው ብለው የገለጹት። ገና በልጅነት እድሜው ነው እውቀትን የጠጣው ሽምድድን ያደረገው። እንዴት የሁሉንም መዛሂቦች አካሄዳቸውን እንዳለ የአራቱንም መዝሀብ እና የሌሎችን መዝሀብ ባለቤቶች ህፍዝ ነው ያደረገው። ማፈዝ ታውቃላችሁ? ሽምድድ ቁርአን ነው አይደል? አንተ የምትሸመድደው እርሱ አቅዋል ያኔ አልመዛሂብ አልአርበዓ በደንብ አድርጎ ያውቀው ነበር። ገባቸው። በሁሉም በገባበት የእውቀት ዘርፍ ላይ ስኬታማ ሆኖ የወጣ ሰው ነው። በተፍሲር ስትሄድ በቃ ይሄ ሰው በዚህ ነው የተዋጣለት ብለህ ታያለህ። በፊቅህ ስትሄድ በዚህ ነው ይሄ ሰው የተዋጣለት ትላለህ። ጭራሽ የሎጂክ መንጥቅ ይባላል በአረበኛ በደንብ አድርጎ ገብቶበት ስኬታማ ሆኖ የወጣ ሰው ነው። ሎጂክ ላይ ገብተው ዒልም ከላም ላይ ፍልሰፋ ላይ ገብተው በርካታ በዛው የሳቱ ሰዎች አሉ። እርሱ ግን ስኬታማ ሆኖ የወጣ ሰው ነው። እጅግ በጣም ሊቅ የሆነ ሰው ነው። ይሰማ ልጆች እና ይህ ነው ሸይኹል ኢስላም። እሺ ሻሃዳ መያዝ ይፈልግ ሰው አለ አለ? እሺ አንዴ እሷ ታናግረኛል። ይሰማል? ሻሃዳ መያዝ ፈልገሽ ነው? ይሰማል? ይሰማል? ልጆች ታባ አድርጉ። አንድ እሷ ትቀጥልና ትቀጥላላችሁ። ይሰማሻል አይደለ? ከዚህ በፊት ክርስቲያን ነበርሽ? እሺ የምለውን ቃል አብረሽ እየተከተልሽ በሽ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሻል። ለአላህ ምስጋና ይገባው። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል አሁን ያልሽው የሸሃዳ ቃል የምስክር ቃል ነው። ትርጉሙ ምን ማለት ነው? አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ይሄ ነው። በቃ የመጀመሪያው የምትመሰክረው ስለ አምላክ ነው፣ ስለሌላ ስለማንም አይደለም። ያ አምላክ አንድና ብቸኛ ነው ብለህ ነው የምትመሰክረው። በተሻለ የአንድ አምላክ በአንድነቱ ላይ ሶስትነት፣ ሁለትነት በዚህ ምናምን የለው። ሁለተኛ የአንዱ አምላክ ለዘላለም ሕያው ነው። ሞትነት ምናምን የሚባል በእርሱ ላይ የለበትም። ያ አንድ አምላክ አምላክ ብቻ ነው፣ መለኮት ብቻ ነው በባህሪው፣ ሰውነት የለበትም።
ያ አንድ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ያ አንድ አምላክ ፈጣሪ ብቻ ነው። በፈጣሪነቱ ላይ ፍጡርነት የለበትም። ያ አንድ አምላክ ሀያል ነው። በሀያልነቱ ላይ ተሸናፊነት፣ ደካማነት የለበትም። ያ አንድ አምላክ ሰማይ ምድርን ፍጥረታትን ሁሉ ያስገኘ የሆነ አምላክ ነው። አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ይላል። እኔ አምላካችሁ አላህ ማለት ያ ነኝ፣ ሰማያትንና ምድርን በመካከላቸው ያሉ ፍጥረታትን ሁሉ የፈጠርኩኝ ያስገኘሁኝ እያለ የሚናገር የሆነ አምላክ ነው። ያ አንድ አምላክ የቀደሙት ነቢያቶች ሁሉ አምላክ እንጂ ሌላ አይደለም። ኢላህ ኢብራሂም ወእስማዒል ወኢስሐቅ ወያዕቁብ ወዩሱፍ ወሙሳ ወዒሳ ወነቢይ ዓለይሂ ሰላቱ ወሰላም የአብርሃም የኢስሐቅ የያዕቁብ የሙሴ የክርስቶስ የና ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የእነዚህ የቀደሙት ሁሉ ነቢያት አምላክ የሆነው ያ አንድ አምላክ እርሱ ነው። የእርሱን አምላክነት በመስከር በዘመኑ የተላከውን ነቢይ እንደ ነቢይ መቀበል ደግሞ ይህ ነው የሸሃዳ ቃል ብሎ ማለት። ማንኛውም ሰው በነቢያት ዘመን ሁሉ ወደ ኢስላም ሲገባ ጊዜ በዚህ መልኩ ነበር የሚገባው ማለት ነው። ይህ ከታወቀ አንድ ሰው እስልምናን በመቀበሉ ምን ያገኛል? ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል፣ ከኃጢአት ንጹህ ይደረጋል። አምላክ አላህ ስብሐነሁ ወተዓላ ይህን በቁርአን ላይ ሲናገር ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብላ ንገራቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁኝ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል፣ ያስተሰርያል አሉ። በቃ ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይሰርይለታል፣ ይማርለታል። እዚህ ዓለም ላይ ትልቁ ጸጋ ይህ ነው። የዚህ ዓለም ትልቁ ጸጋ ለሰው ልጅ ምንድን ነው ከተባለ ከኃጢአት መዳን ነው። ሰዎች ሲሰልሙ ደግሞ ቀጥታ ከኃጢአታቸው ይድናሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ቀድ አፍለሐ መን አስለም አሉ። የሰለመ ሰው በእርግጥም ዳን አሉ። ያ ሰላም! ከምንድን ነው የዳነው? አንደኛ ከኃጢአት ዳነ፣ ንጹህ ሆነ። ሁለተኛ በቀጣዩ ዓለም ከገሃነም እሳት ዳነ፣ ገነትን ይወርሳል። አላህ በቁርአን ላይ የሰለሙ ሰዎች ገነትን እንደሚወርሷት ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም አለ። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው አለ፣ በእርሷም ውስጥ ዘውታሪዎች ናቸው አለ። ይህ የእኔ የአላህ ቃል ነው አለ። በቃ ቃል ገብቷል። ቃሌም እውነት ነው፣ እኔ አሸናፊና ጥበበኛ ሆንኩኝ አምላካችሁ ነው እያለ ተናገረ ማለት ነው። መርሐባ። ይህን ይመስላል። አንድ ሰው ከሰለመ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ለዚህ ምኑን ለመሰከረው ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ መገዛት፣ እርሱን ብቻ ማምለክ። ከአንዱ አምላክ ከአላህ በስተቀር ለሌላ ለማንም አታመልክም፣ ለማንም አትገዛም። በኢስላም ይወታቸዋል። ለመላእክት የለ፣ ለጻድቅ የለ፣ ቅዱስ የለ፣ ሁሉም ለራሳቸው ነው ቢጸድቁ። እነሱ የጸደቁት አንዱን አምላክ ተገዝተው ነውና እኛም ያንን አንዱን አምላክ ብቻ በመገዛት እንጂ የምንጸድቀው ከአምላክ ውጭ ለሌላ አካል በመስገድና እነዚያን በመለመን በመጣራት ሰው በዚያ ይጸድቅም ይጠፋል እንጂ ስግደት ሁሉ አምልኮ ሁሉ ለአንዱ አምላክ ብቻ ነው። አላህ በቁርአን ላይ ሲናገር ፈሰሊ ለረቢከ ወንሐር ይላል። ለእኔ ለጌታ ብቻ ስገድ አለ። ያ ሰላም! ብቻ አንድ ብቻ ነው እርሱ፣ ለሌላ ማንም አትስግዳትም። ከዚህ የበለጠ የውስጥ እርካታ አለ፣ ከዚህ የበለጠ የውስጥ ሰላም አለ። የምታመልከው የምታስበው ያንን አንዱን አምላክ ብቻ ነው። ሌላ ሁለት ተከላብራሉት ምናምን ብሎ ሂሳብ የለም። አንድ ብቻ ነው እርሱ። በቃ በማንነቱም በምንነቱም አንድ ብቻ ነው። በማንነቱ አንድ ብቻ እንደሆነ ሲናገር ቁል ሁወላሁ አሐድ አለ። በል እርሱ አላህ አንድ ብቻ ነው አለ። በምንነቱ ወይንም በመለኮቱነቱ ብቸኛ እንደሆነም ሲናገር ወኢላሁኩም ኢላሁ ዋሂድ ላኢላሃ ኢላ ሁወ ረሕማኑ ረሒም አለ። አምላካችሁ እኔ አንድ አምላክ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ገብታችኋል? ለዚህ ለአምላክ ለአላህ ስብሐነሁ ወተዓላ ብቻ አምልኮ መስራት ይጠበቅበታል። የሰለመ ሰው የመጀመሪያ አምልኮ ስርዓት ምንድን ነው? ስግደት ነው። ሶላትን መስገድ ያ ነው። ስለዚህ ሙስሊም ጓደኞች ካሉች ከእነርሱ ጋር ጠጋ በማለት የእስላማዊ ትምህርቶችን መማር፣ ከዚያ ሶላት አሰጋገድ በመማር ሶላት መስገድን ትጀምሪያለሽ ማለት ነው። እሺ፣ ጥያቄ ያለው ካለ መቀጠል ይችላል። እሺ፣ ዛሬ ትልቅ ፕሮግራም አለን ኢንሻአላህ። ኮምቦልቻ ላይ አንዴ ቤት አድርጉት። ኮምቦልቻ ላይ የሆነ እንትን አለ፣ የፕሮቴስታንቶች ድርጅት መሰለኝ። ደካማ ልጆችን እየሰበሰቡ በዚያ ቦታ ላይ እንትን ይሏቸዋል፣ ይረዷቸዋል፣ ያግዟቸዋል። ከዚያም ባሻገር እምነትን ይሰብኳቸዋል። ታውቃላቸው ሀገራችን ላይ ይሄ ነገር ከበፊት ጀምሮ ያለ ነገር ነው። ይወታቸዋል።
እናትና አባት ሙስሊም ሰዎች ልጆቻቸውን የቸገረባቸው እንግዲህ ይህን አጋጣሚ ሲያገኙ የልጆቻቸውን ህይወት ለማትረፍ ሲሉ ወደዚያ ያስገቧቸዋል፣ ይልኳቸዋል፣ ይገደዳሉ። ከዚያ በኋላ ልጆቻቸው እነዛ በህፃን አይምሯቸው ቁርአንና ሐዲስን ሊማሩ ሲገባ በሙስሊም ማህበረሰብ በሙስሊም ሀብታም ታግዘው ወደዛ ሄደው አይምሯቸውን ሌላ ነገር ይጭኗቸዋል። ታዲያ ኮምቦልቻ ላይ አሊፍ በጎ አድራጎት የሚባል ድርጅት አለ። ይህ ድርጅት እነዚህ ልጆቻችንን መመለስ አለብን ብለው በጣም የተወደሰ የሆነ መልካም የሆነ ታማኝ የሆኑ ድርጅቶች አሉ። በርካታ ልጆችን አሁን ከዛ እያመጧቸው ነው። ሰው ለእነሱ በሚያደርገው ድጎማ ማለት ነው። ገብቷቸዋል አይደል? እየሄዱ ከዚያ ቦታ ላይ እያመጧቸው ከእነርሱ ጋር እያካተቷቸው እዛ ሲረዱት የነበረውን ነገር ከማህበረሰቡ እርዳታን እየተቀበሉ እያከፋፈሉ ከዛ እያገሯቸው ነው። ገብቷቸዋል አይደል? ለዚህ ነገር ደግሞ ሙስሊሙ ላይ ኃላፊነት አለበት። ልጆቻቸውን ማትረፍ አለባቸው። ልጆቻቸው የእኛ ልጆች ናቸው አይደል እንዴ? ገብቷቸዋል። አንድ ሰው ሁለት ልጅ ሶስት ልጅ ደግሞ ሙስሊሙ ላይ ኃላፊነት አለበት። አንድ ሰው ሁለት ልጅ ሶስት ልጅ ቢይዝ ከዛ ትልቅ አጅር ታገኛላችሁ፣ ከኩፍር ታድኗቸዋላችሁ። ገብቷቸዋል አይደል? ያ ነው። እና በተቻለ አቅም ከላይ ያለው የአሊፍ በጎ አድራጎት ድርጅት ነው። አንድ የተወሰነ ደቂቃ ሰጥተነው ንግግር ያደርግልንና አድሚኖች አታወርዱት። አንድ የተወሰነ ደቂቃ ሰጥተናቸው ንግግር ያደርግልንና ኃላፊው ነው። በአካልም አውቃቸዋለሁ። የሚረዱትን ምስኪኖች በአካል ሄደን አይተናቸዋል። ሲረዷቸው ተመልክተናል። ከዚህ በፊትም አሳይቻቸዋለሁ ላይፍ ላይ ምንድን ነው። ዋሌኩም ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነኝ። ቁርአን ልቀራልክ ነው። መጀመሪያ እንድታወቅ ማነው ስምሽ? ኢናያ ዲንሳ። ኢናያ ዲንሳ። ማሻአላህ። ኢናያ ዲንሳ ስንት ዓመትሽ ነው? 7 ዓመት። 7 ዓመት። ማሻአላህ ማሻአላህ። በጣም ጎበዝ። ቁርአን ልትቀሪን ነው? አዎ። ማሻአላህ። እስኪ ቁርአን ቅሪ ጎበዝ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إذا السماء انشقت وأذنت لربها وهكت وإذا الأرض مدت وألقت ما فيها وتهلت وأذنت لربها وهكت يا أيها الإنسان إنك كادح إلى ربك كدحا فمولاته فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا وأما من أوتي كتابه وراء ظهره فسوف يدعو سبورا ويصلى سعيرا إنه كان في أهله مسرورا إنه ظن أن يخور بلى إن ربه كان به بصيرا فلا أقسم بالشفق والليل وما وسق والقمر إذا اتسق لتركبن طبقا عن طبق فما لهم لا يؤمنون وإذا القرآن عليهم قرآن لا يسجدون بل الذين كفروا يكذبون والله أعلم بما يؤون فبشرهم بعذاب أليم إن الذين آمنوا وعملوا الصالحات لهم أجر غير ممنون ማሻአላህ ማሻአላህ ማሻአላህ። በጣም ጎበዝ ልጅ፣ በጣም ጎበዝ ልጅ። ስንት ጁዝ አድርገሻል? አንድ ጁዝ ልገባ ነው። ጎበዝ 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 ጎበዝ። ማሻአላህ። በርቺ፣ ጎበዝ ሁኚ። እሺ፣ ሁላችንም እዚህ ያለነው ደግሞ እንወድሻለን፣ እነሱም ይወዱሻል።
እሺ እናትሽን ታዘዢ፣ አባትሽን ታዘዢ። እናትና አባትሽን በደንብ ስሚያቸው። አድርጌ የሚሉሽን አድርጊ። እሺ እሺ ጎበዝ ጎበዝ ጎበዝ። ሰላህ ይጨምርልሽ። ለአንተ መሆን ነው ፈልገው። ሰላም አለይኩም። ከኔ በላይ ትሆኛለሽ፣ ከኔ በላይ ትሆኛለሽ። እሺ ጎበዝ ትሆኛለሽ። እኔ ማለት እወድሃለሁ። እኔም እወድሻለሁ። ጎበዝ በርቺ። እሺ አይ እሺ መርሐባ። ሰላም አለይኩም። ወአለይኩም ሰላም። ምናልከኝ እኔ ብቻኝ አይደለ? እሱ አንድ ጥያቄ ነበር። እሺ አንድ ጥያቄ ቆይ፣ በኋላ እናስተናግዳችኋለን ከይቅርታ ጋር። ቀደም የነገርኳቸው ነገር አለ፣ አሳሳቢ ነገር ነው። ልድገምላችሁ። አንዴ አሊፍ በጎ አድራጎት የሚለው አንድ ቁጥር ይጻፍና አስገቡት። ሌላ ሰው ቆይ አንዴ እንዳታስገቡ። አሊፍን አንድ ቁጥር ይጻፍ። ቅድም እንደጀመርኩላችሁ ኮምቦልቻ ላይ አንድ የፕሮቴስታንቶች ድርጅት አለ። በዚያ ሀገር ላይ ብዙ ዓመታቶችን አስቆጥሯል። ያ ድርጅት እንደምታውቁት ሀገራችን ላይ የተቸገሩ ሰዎችን በየአካባቢው በመልቀም የሙስሊም ልጆች ሊሆኑ ይችላሉ፣ የሌላ እምነት ተከታይ ሊሆኑ ይችላሉ። በዚያ ድርጅታቸው ይረዷቸዋል፣ ያግዟቸዋል እያስገቡ። ከዚያም ባሻገር ደግሞ ከበስተጀርባው እነዚያን ህፃናት ልጆች ይሰብኳቸዋል፣ እምነታዊ ነገራቶችን ያስተምሯቸዋል። አንዴ ሚዩት አድርገው ከላይ አሊፍ፣ አንዴ ሚዩት አድርገው አሊፍ፣ ሚዩት አድርገው ወይ ልጨርስና ታስገባላችሁ እና እንደዛ ያደርጋሉ። አሁን ታዲያ እነዚህ አሊፍ በጎ አድራጎት ድርጅት ኮምቦልቻ ላይ ይሄን ነገር ያዩ ልጆች ይሄ ነገር አሳስቧቸው ከዚያ አንድ ድርጅት መስርተዋል፣ አሊፍ በጎ አድራጎት ድርጅት የሚል እና እዚያ ቦታ ላይ ወላጆቻቸው ልጆቻቸውን የሚያስተዳድሩበት የሚያግዙበት አቅም ያጡ ሙስሊም እናት አባቶች የግዴታ ምንም አማራጭ አይኖራቸውም፣ ወደዚያ ቦታ ወስደው ይሰጧቸዋል፣ በዚያው እምነታቸውን ይሰብኳቸዋል። እነዚያ ህፃናት ልጆች ያንን እየተጫኑ ያድጋሉ። ታዲያ እነዚህ በጎ አድራጎት ድርጅት አሊፍ የሚባል ኮምቦልቻ ላይ እዚያው የሀገራቸው ልጆች ናቸው። ይህን ስራ ሲሰራ እያዩ ነው እና ይህንን ማህበር አዘጋጅተው ከየትኛው ዓለም በሚደረግላቸው የገንዘብ እገዛ ያንን እነዚያ ልጆች እያወጡ ከዛ ከሚታገዙበት ከፕሮቴስታንቶች መረዳጃ ቦታ ላይ እንትን እያሏቸው ነው፣ እያገዟቸው ይገኛሉ። ብዙ ጊዜያት ሆናቸው። እነዚያ ልጆች የሚበላ የሚጠጣ እንዲሁም ደግሞ ትምህርት ሲማሩ ጊዜ የደብተር የእስክርቢቶ የዩኒፎርም ምናምን እዛው ፕሮቴስታንቶች ነበሩ የሚረዷቸው። በዚያ ያንን መልካም ነገር ሲደረግላቸው እነዚህ ህፃናት ልጆች ይሄ አልታው ከበስተጀርባ የመሸንገል ስራ ነው። ገብቷቸዋል አይደል? ስራው ከላይ መልካም ሊመስላቸው ይችላል። ህፃናት ልጆችን ግን ስለ እምነት ቁጭ አድርጎ መስበክ ይሄ መልካምነት አይደለም። አይምሮ የሚያገናዝብና የሚያስተውል ሰው ላይ ግን ያንን አያደርጉት። ገብቷቸዋል። ህፃናት ልጆችን በዚህ ነገር ሸንግሉ እንትን ማለት ይሄ በጣም ከባድ ነገር ነው። ይህን ነገር ደግሞ ሙስሊሞች ልጆቻችንን መጠበቅ አለብን። ልጆቻችን ያን ያክል ብዙ ነገር አይደለም መረዳት የሚጠበቅባቸው፣ ቀለል ያለ ህይወት ነው በዛ አካባቢ ያለው። ለእናቶቻቸውና ለልጆቻቸው የሚሆን ያንን ነገር በቻልነው አቅም መርዳት አለብን። ገብቷቸዋል አይደለም? እና ልጁ ያለውን ነገር በተረፈ ደግሞ ገብቶ ያስረዳችኋል። ድርጅቶቹ አሉ። ዋና ኃላፊ ልጅ አለ እዚህ ጋር። አንድ ቁጥር ጻፍና አሊፍ ይገባና ነገራችን ያለው ነገር በተቻለን አቅም ሁላችንም መርዳት አለብን ዛሬ ኢንሻአላህ። አንድ ቁጥር ጻፍ። አድሚኖች ካላቸው አስገብታ አንድ አሊፍ በጎ አድራጎት ድርጅት በኮምቦልቻ ሀገር ላይ በሁሉም ሀገር ነው ይሄ ነገር ያለው። እንዲህ አይነት ነገር ያደርጋሉ። ግን እስኪ አንድ ሀገር ላይ እንትን በል፣ ከዚያ ወደ ቀጣይ ደግሞ ይኬዳል ኢንሻአላህ። ሙሉ ኢትዮጵያ ላይ በየክፍለ ከተማው ላይ እንዲህ አይነት ድርጅቶች ተቋቁመው ልጆቻችን ዲናቸው ተጠብቁ ከቁርአን የሚቀሩበትና የሚያፍዙበት ያንን ንጹህ አይምሯቸውን ዲናዊ ነገር እንዲማሩ የምናደርግበት ነገር ኢንሻአላህ ይደረጋል በአላህ ፍቃድ። እሺ አሊፍ አንድ ቁጥር ጻፍና አስገቡት። ልጆች እየላኩልህ ነው። ተቀበልና ግባ። ደግመህ ጻፍ። ደግመህ ጻፍ።
አሊፍ አለ ቆየህ ባልል ነው ያው እና መጣሽ ባሳልን መጣ አይ ከቻላችሁ ጃ አለህ ጃ ካለ አንድ ቁጥር ጻፍ ጃ እያሉ ነው ኮሜንት ላይ ካለ አንድ ቁጥር ጻፍና እናስገባለን። እሺ የአሊፍ አሁን ይሰማል? አሰላሙ አለይኩም ይሰማሉ? አይ አስቸጋሪ ነው። ይሰማል? ከኔ ጋር ይሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ይሰማል? ኔትወርክ በጣም ነው ያስቸገረኝና ይሰማችኋል? ቆራርጣል። እኔ ይሰማችኋል? ያንተ አሁንስ? እሺ ካሜራ ላጥፋለሁ። አይ እኔ ይሰማችሁኝ አይደለም? የኔ ድምጽ ይሰማል? ካሜራ ላጥፋለሁ። እስኪ ካሜራ ጥፋለት እያሉ ነው። ላጥፋለሁ እና አስከትላለሁ። ከፍተኛ ምክር ቤት ጠቅላይ ምክር ቤት ነው እውቅና ያገኘ ነው። በቋሚነት ወላጅ አልባ ህጻናቶች አይተሞች ላይ ነው የምንሰራው። አይተሞች ላይ ስንሰራ ብዙ አይነት አይተሞች አሉ። ከነዛ ውስጥ በእምነት በዘይት እና በዱቄት በሰበብ እምነት የሚቀይሩ አይተሞችንም ጨምረን ነው እየሰራን ያለ ነው። ለዛ አመታዊ በጀት የሚባል ነገር አለ። ሰኔ 30 ላይ ይዘጋል። ከዛ ሐምሌ 1 ብሎ 2019 ዓመተ ምህረት እንደ አዲስ ነው የሚሰበሰበውና አጠቃላይ ላሉ 100 አይተሞች ዘይት፣ ዱቄት፣ መኮረኒ፣ ፓስታ እና ቅባቶችን ለመግዛት የሚያስፈልገው አጠቃላይ የአመታቸው 3.5 ሚሊዮን ብር አካባቢ ነውና እሱን ለማሰባሰብ ነው ፕሮግራም ከዚህ እያደረግን ያለ ነው። ኢንሻአላህ አጠር አድርጌ አስረዳው ማለት ነው። ምናልባት ኔትወርክ በጣም ያስቸገረኝ ስለሆነ ሐሳባችን ይሄን ይመስላል። ምናልባት ያወራሁት ተሰምቷል አይደለ? ተሰምቷል። ቀጥል አታቋርጥ። ተሰምቷል ያወራሁት እሱ ይሰማል? አዎ ይሰማል። እሺ ስለዚህ ይሄንን ይመስላል እንግዲህ ኢንሻአላህ እኛ መደገፍ የምትፈልጉ ያው እሱም በደንብ ቢሮአችንም ተገኝ አሁን ያለፈው አረፋ ላይ ከ450 በላይ በሬዎችን ድጋፍ በማግኘት ከቱርክ ድርጅት ለ6000 እና ከዛ በላይ ለሚሆኑ አይታም መሳኪን ወገኖቻችን የኡድህያ ስርጭት አድርገናል። እሱንም የቲክቶክ አካውንታችን ላይ ገብታችሁ ማየት ትችላላችሁ። ረመዳን ላይ ደግሞ እንደዚሁ ከ1100 በላይ የቲሞችን የአስቤዛ ድጋፍ በማድረግ ከ4.5 ሚሊዮን ብር በላይ በማውጣት ትልቅ የሆነ የአስቤዛ ድጋፍ ፕሮግራም